እንግዲህ ከብዙ ቆይታ በኋላ ዛሬ ላይ ይሄን ቪዲዮ ሪከርድ እያደረኩላችሁ እገኛለሁ። በጣም በብዙ ማለት ይቻላል በጣም ቢዚ ስለነበርኩ ነው። ለሱ ደግሞ እጅግ በጣም ይቅርታ። በተከታታይ ቪዲዮዎችን እየሰራሁ ውሎና ዳሬን ለእናንተ አላሳየኋችሁም አላሳወኳችሁምና ለሱ በጣም ከልብ የመነጨ ይቅርታ እጠይቃለሁኝ። ከዛ ባለፈ እንግዲህ ያቆምንበት ዋና ጉዳዮቻችን ምንድናቸው ካልን ብርሃን የነበረችበትን ሁኔታ ለማሳየት ሞክረናል። ባለፈው ደግሞ እንግዲህ ለብርሃን ያለኝ እይታ ውሎ ሲያድር መሽቶ ሲነጋ ማሰብ ጀምሬያለሁ። ስሜት እየተቀየረ ነው ብዬ የሰራሁላችሁ ቪዲዮ ነበረ። እጅግ በጣም በርካታ አስተያየቶችን ሰጣችሁኛል። በጣም ብዙ ነገር ብላችሁኛል እናንተም። ለሱ ደግሞ እስኪ እንግዲህ የናንተ መገዛ ካለበት ይሆናል ብዬ አስባለሁ። እንግዲህ ዛሬ ላይ ከቪዲዮ ባለፈ ደግሞ በአካል ያው ነገሩ ለማስረዳት ሞክራለሁ። እንግዲህ ወድሻለሁ ለማለት ያለኝን ስሜት ለመግለጽ እሷ ትመጣለች ማለት ነው። ስለዚህ ያው የሚሰማኝን ውስጣዊውን ስሜት ባለፈው እንዳያችሁት በቪዲዮ ነው የሰራውላት። ያን ቪዲዮ ግን አቴው አልነገርኳትም አልጠየቅኳትም። እንግዲህ እሷም ምንም አይነት ስለዛ ጉዳይ ያወራች ነገር የለም። በውስጥ መስመር በጣም ብዙ ነገር አውርተናል። እያወራን የነበረው ግን እሷን በሚመለከት ጉዳይ ነው ማለት ስለ ራሷ ጉዳይ ስለ ራሷ ህይወት ጉዳይ ነው። ስለ ቤቱ ምናምን ጉዳይ እጅግ በርካታ ሌላ ጊዜ የምነግራችሁ ደግሞ በጣም ብዙ ፕሮሰስ ሄደናል ስለሷ ቤት ጉዳይ ማለት ነው። ስለዚህ ዛሬ የመጣው ይምጣ በማለት ፊት ለፊት ያለኝን የሚሰማኝን ውስጣዊ የሆነውን ስሜት ልነግራት ላስረዳት ላሳውቃት ፈልጋለሁኝ። ወስኜ መጥቻለሁ ማለት ነው። ምን ሊሰማት ይችላል ምን ልትለይ ትችላለች የሚለውን እኔ አሁን ላይ መገመት አልችልም። በእውነት ይሄንን ለመናገር ግን እጅግ በጣም ብዙ አስቤ በጣም ብዙ ተጨንቄ ነው አሁን ላይ የመጣው ይምጣ ብዬ ደውዬላት ችግር የለውም እንገናኛለን ብላኝ እንደውም እኔ ወደ እሷ ቤት አቅራቢያ ነው ያለሁት ማለት ነው። ስለዚህ ትራንስፖርት ይዤ መጥቻለሁኝ። አሁን ላይ ያለሁት እሷ ቤት አካባቢ ነው አቅራቢያ ላይ ነው ያለሁትና መጣው ትላለች። ትንሽ ታስጠብቀናለች ደግሞ እሷም አስጠብቀናለችና ምን ልትለይ ትችላለች ምላሿ ምን ሊሆን ይችላል የሚለውን አብረን እናያለን። ተመልካቾች የብርሃንና የኔ የላይኩን ግንኙነት ወይም ደግሞ እንዴት በምን አይነት መልኩ ነው ከሷ ጋር የተለየ ፍቅር ሊኖር የቻለው ምን አይነት ወይም ደግሞ ስሜቱ ወደ ፍቅር ሊቀየር የቻለው በምን ምክንያት ነው ምን ሆነ የተወደድክ ምናምን ልትሉኝ ትችላላችሁ። ከጀርባም ጓደኞቼ ብዙ ነገር ሲሉኝ ስለነበር ማለት ነውና ለዚሁ ለጓደኞቼም ለተመልካቾቼም በዚሁ ምላሽ ለመስጠት ሞክራለሁ። በነገራችን ላይ የሰው ልጅ የመጀመሪያው ነገር ምንድነው ከተባለ ጸባይ ነው። ጸባይ ካለ የትም ውለት አድራለህ። ከማንም ጋር ትውላለህ፣ ከማንም ጋር ትጫወታለህ፣ ከማንም ጋር ትስቃለህ። ማንም ላይ ምንም ነገር ቢደርስ በጸባይ የመመለስ የማስተናገድ ብቃቱ ካላችሁ ይሄ ጸባይ ትልቁን ሚና የሚጫወተው ነውና ጸባይዋ በጣም ደስ የሚል ነገር ነው። ከዛ በተጨማሪ ደግሞ ከጸባይ በተጨማሪ ደግሞ የአስተዋይነት የሚባል ነገር አለ። ማስተዋል፣ ማየት መቻል፣ ማሰብ መቻል። የእውነት ነው የምላችሁ ብርሃን ያለችበት ሁኔታ ምንም እንኳን ጥሩ ባይሆንም እጅግ በጣም ደግሞ ስትመለስ ከዛ ነገር ስትመለስ ሰዎችን ትመክራለች። ሰዎች እንዲህ እንዳታደርጉ እንዲህ ሆኖ ምናምን ብላ ሌላ ደግሞ ሼፕ ለማድረግ ትሞክራለችና እሱ ነገር እጅግ በጣም ጥሩ ነው። እኔ ደግሞ እንዲህ አይነት ነገር በጣም ነው የምወደው፣ በጣም ነው የሚገዛኝም ሁሉ ጥሩ ጸባይ ያላቸው ሴቶች ይሄ ጨዋ የሆኑ ሴቶች በጣም ነው የምወደው። ምክንያቱም ሰው ማንን ይመስላል ከተባለ አንደኛ የሚውልበት ነው። ሁለት ጓደኞችን ነው የሚውሉ ይመስላል ይባላል። አንደኛው ከመጥፎ ጓደኞች ጋር የሚውል ሰው ያለምንም ጥርጥር መጥፎ ይሆናል። 100% ባንልም እንኳን አምሮ የሚገዛው ከሆነ ከዛ ሊገነጠል ስለሚችል። ሁለት ደግሞ አካባቢውን ይመስላል። ለምሳሌ ስርቆት ምንም እንደተራ ነገር በሚቆጠርበት አካባቢ ላይ ያደገ ልጅ መስረቅ ምንም ላይሆን ይችላል። ወይም ደግሞ ሌላ ነውራዊ የሆነ ነገር ደግሞ ሲፈጸምበት ያደገ ልጅ ያንን ያየ በተደጋጋሚ የመጣ ልጅ ደግሞ ያንን መፈጸም ለሱ ምንም ሊሆን ይችላል። ስለዚህ እንዳደገበት ማህበረሰብ ይወሰናል፣ እንደ አካባቢው ይወሰናል። ስለዚህ የሰው ልጅ አካባቢውንና ማህበረሰቡን እንዲሁም ደግሞ ቤተሰቡን ይመስላል የሚባለው ለዚህ ነውና እውነት ብርሃን ይህ አይነት ባህሪ ስላላት
ጨዋነት፣ ደግነት እንዲሁም ደግሞ አስተዋይነት ስላላት ይሄ ባህሪዋ እኔን ሊገዛ ይችላል። እኔ ደግሞ ይሄ አይነት ባህሪ የሚገዛኝ አይነት ስለሆነ እሱን በቃ በቀላሉ ወደ አእምሮ መጥቶ ለሱ ያለኝ እይታ ከወንድምነት ባለፈ ሚስትነት ባህሪ ቢኖራት ወይም ደግሞ የሚስትነት ሚስት ብትሆን ጥሩ አይነት ነገር ይኖራታል፣ ጥሩ ሚስት ትሆናለች ብዬ ስላሰብኩኝ ዛሬ ላይ እንግዲህ ፍቅሬን እወድሻለሁ የሚለውን በአካል ለመግለጽ እሷን ቀጥሬያታለሁ። እየመጣች ነው። የሚሆነውን ነገር አብረን እንከታተል። ተመልካቾች መልካም ቆይታ። እሺ ተመልካቾች፣ ያው ከብዙ ቆይታ በኋላ እየመጣች ነው። መታለች። እንግዲህ የሚሆነውን ነገር አብረን እንመለከታለን። ያው ትንጋዋት እንግዲህ እግዚአብሔር ረድቶኝም ቢሆን ያው ዛሬ ላይ የተሻለ ነገር የተሻለ ቦታ ላይ የተሻለ ሁኔታ ላይ በማየት እጅግ በጣም ነው ደስ የሚለኝና እየመጣች ነው። ብርሃን እንደምን አለሽ? ደህና ነሽ? ሁሉ ሰላም ነው? በቃ አይ ደስ ይላል። አዎ ሰላም ሁሉ ሰላም። በጣም ጥሩ ላይ ነው ያለሽው ማለት ነው። አሁን ጥሩ ላይ ነው ያለሽው በእውነቱ እግዚአብሔር ይመስገን። እድሜ ላንተ። አሁንማ ምን አደረኩ ብለሽ ነው? እግዚአብሔር ሁሉንም ነገር አደረገኝ ነው እንጂ የሚባለው ሰዎች በነገራችን ላይ ሰዎች በሰዎች ላይ ተስፋ ሲያደርጉ አንድም መልካም አይደለም፣ አንድም ደግሞ ጥሩ ነው። በሰዎች ላይ 100% ተስፋ ማድረግ አይቻልም። አንደኛ ለፈጣሪ ስጭ፣ ሁለተኛ ሰው እንኳን የሰው ልጅ ዛፍ ራሱ ይቀርና መከታ ይሆናል እንደሚባለው የሰው ልጅ ጥሩ ነው በሚባል እንያዘው ነው እንጂ 100% በሰዎች ላይ እድሜ ላንተ የሚባል እግዚአብሔር ይመስገን ብንል ይሻላል። ግን አንተ ነህ ምክንያት ማለት እዚህ ቦታ ላይ እንድገኝ ወይም ደግሞ ብቻ ሁሉም ነገር መነሻው ባንተ ነው። አዎ። እና እንዴት ነው የእንትንሽ ጉዳይ ምን ደረሰልሽ አሁን ላይ? ማለት ባለፈው ያወራነው ብዙ ነገር አለ አይደለ? የቤትሽ ጉዳይ ምናምን ወረቀቶች ምናምን የሉም እዛ ጋር አይተናቸዋል ባለፈው። ያው ባለፈው ምን ላይ ደረሻው? ሄጄ ነበር ቤት። እሺ። ልክ አይተውኝ ነው በር የዘጉብኝ። እሺ። ያናግሩኝ ፈቃደኛ አይደሉም። ስለዚህ ከዚህ በኋላ ያው ከህግ አካላት ጋር መሄድ እንዳለብኝ ነው የተሰማኝ። ምክንያቱም አይተውኝ ነው ሊያናግሩኝም ፈቃደኛ አይደለም ወጥቼ ገብቼ ዶክመንት ላወጣ ለማናገርም ፈቃደኛ አይደሉም። እዚህ ሄጄ ነበር። ጥሩ። ስለዚህ እሱን ከህግ ሰዎች ጋር ባለፈው ነግሬሻለሁ፣ ላገናኝሽ እችላለሁ ምናምን ብዬሻለሁ እና አናግሬያቸዋለሁ። በጣም ቀላል ነገር ነው ያሉኝና የቤቶች ጉዳይ የሚመለከተው ነገር ስለሆነ በሱ መጨረስም ይቻላል። እንደ አማራጭ ሰዎች ወገን ስለሆኑ በምንድነው በመነጋገር የሚፈቱት ነገር ከሆነ በመነጋገር መፍታት ይችላሉ። አሊያ ግን እሷ ዋናውን ዶክመንት ከዛ ማውጣት ስለምትችል እንትን የሚላት ነገር የለም ብለውኛል። ስለዚህ እሱን በተመለከተ ግን ሄደሽ ነው የምታጓራቸው ማለት እንደዚህ ነው ብዬ እኔ በዚህ መንገድ አለሽ። ምክንያቱም እኔ ያለውን ነገር ነው አላውቀውም፣ እዛ ጋር ያለውን ነገር ግን እኔ ልጁን ሳናግረው ግን ችግር የለውም ብሎኛል ማለት ነው። ወደ 3 አካባቢ ልጆችን ያዋራዋቸው፣ አንዷ የግል ጠበቃ ነች፣ ሁለቶቹ ደግሞ እንደዚህ አማካሪዎች ናቸውና እንደዚህ ማድረግ ይቻላል ብሎኛል። እሱን መጠየቅ ይቻላል እኮ። ደስ ይለኛል እንደዚህ የምትተባበረኝ ከሆነ በጣም ደስ ይለኛል። ምክንያቱም እኔ ብቻዬን ምንም ማድረግ አልቻልኩም፣ ምንም አይነት መፍትሄ ማምጣት አልቻልኩም። እሱን እንትን ማለት እንችላለን። ስለዚህ ሄደሽ ቤቶችን ማናገር ትችያለሽ፣ የሚመለከታቸውን ሰዎች ማማከር ትችያለሽ እና እንደዛ ብታደርጊ ነው መልካም የምለው እንጂ እኔ ዛሬ ላይ በምን መንገድ ልሂድስ ብለሽ ስትጠይቅኝ እኔ በዚህ መንገድ ሂጅልሽ ስለማልችል ያለውን ህጋዊ የሆነ ጉዳይ እኔ ስለማላውቀው ብዬ ነው። ማላውቀውን ነገር አላውቅም ብዬ ማውቀውን ነገር ባስረዳሽ ይሻላል ብዬ ነው። በነገራችን ላይ ዛሬ ያው እንደ መግቢያ ሊሆነኝ ዘንድ ስለ ቤት ሁኔታ ስለ ግል እንትንሽ ጠየቁሽ እንጂ ዛሬ ላይ የፈለኩሽ ስለ ራሴን የሚመለከት ጉዳይ ነው እና እሱን ልትሰሚኝ ፈቃደኛ መሆን መቻል አለብሽ። ግን አደራ እኔ እግዚአብሔርን እንድትቀየሚኝ አልፈልግም። በሌላ አይነት ሐሳብም እንድታስቢ አልፈልግም። ሌላ አይነት ትርጉም እንድትሰጪም አልፈልግም እና አንድ ቪዲዮ ሰርቼ ነበር ባለፈው ባይሹ።
አላየሁትም። እኔ ብዙ ጊዜ ዳታ ስለምጠቀም ቪዲዮ ለማየት እንትን አይለኝም። ወዲያው ነው የሚዘጋብኝ። አንድ ቪዲዮ ሰርቼ ነበረ። አላየሁትም። ምን አይነት ቪዲዮ ነው? ማለት ከተገናኘን ምን ያህል ጊዜ ሆነ እንግዲህ? ወደ 3 ወር 4 ወር 4 ወር በእነዚህ በአራት ወራት ውስጥ ግን ብዙ አውርተናል፣ ብዙ ተጫውተናል። አንቺም ካለሽበት እግዚአብሔር ይመስገን እግዚአብሔር ረድቶኝ አሁን ያለሽበት ላይ ያለሽ ያው ከዛ ዲፕሬሽን ወጥተሻል። ደስ የሚል ነገር ነውና በጣም በብዙ ስላንቺ ስጨነቅ ነበረ፣ ሳስብ ነበረ። ግን በቃ በኋላ እኮ ምን መጨነቅ የለብንም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ማለት ከዚህ በፊትም ነግሬያለሁ ስለኔ እንዳትጨነቅና እንዳትቸገር ነግሬያለሁ ደጋግሜ። ማለት እኔ አንተም ከዚህ በላይ አንተም ማስቸገር ብዙ ነገር አድርጋለሁ፣ አሁንም እያደረግኩኝ ነው። መጨነቅ ደግሞ አስፈላጊ አይደለም። እውነት ለመናገር ነው ያስጨነቅሽኝ ወይም ደግሞ አስቸግረሽኛል እያልኩሽ አይደለም። ግን ደግሞ በጣም ስራች ማሰብ ጀመርኩ፣ መጨነቅ ጀመርኩ። ማለት ስሜቴ እየተቀየረ ምናምን መጣና እኔ እውነቱን ልነግርሽ ነው ዛሬ ላይ የመጣሁት። በእውነት ባለፈው በሰራሁት ቪዲዮ ላይ ለተመልካች ስሜቴ እየተቀየረ እንደሆነ ያለኝ እይታ በመጥፎ ሳይሆን በመልካም ማለት ነው እየተቀየረ መጥቷልና ያንን ስሜቴ እንዴት ልንገራት ምናምን ብዬላቸው ነበርና የተለያየ ነገር ነው የሰጡኝ እነሱ። ማለት ነገራት አትጨነቅ ፈራህ ያስፈራራህ ሰው አለ ማለት አልገባኝም ምን እያወራህ እንደሆነ። ያስፈራራህ ሰው አለ ስሜቴ ተቀየረ ምናምን ስትለው በእኔ ጉዳይ የደረሰብኝ ችግር አለ? በአንቺ ጉዳይ እውነት ለመናገር ባለፈው የሆነ ነገር ብዬ ነበር። ማለት የሆነ ቴክስት ገብቶልኝ ነበር። ለምን አርፈህ ኑሮ ነው አትኖርም አንተ ምን አገባህ ምናምን የሚል ነገር ቴክስት ደርሶኝ ነበር እንጂ ከዛ ውጭ ምንም ነገር የደረሰብኝ ነገር የለም። ግን አሁን ላይ ልነግርሽ የምፈልገው ነገር ግን እንደነገርኩሽ ያለኝ እይታ ተቀይሯል ስልሽ ከእህትነት ባለፈ የእውነት ሳላፈቅርሽ አልቀርም። ይሄን ስልሽ ግን በጣም ይቅርታ። ምን እያወራህ ነው? ያለኝ ስሜቴን ነው እየነገርኩሽ ያለሁት። እየቀለድክ ነው አለበት። እውነት ለመናገር ነው የምቀልድበት ጊዜ አይደለም። እንዴት እንደዚህ ሊሆን ይችላል? በእንደዚህ አይነት መንገድ ነው በተሰማ እኔ የሚያስፈራራኝ ምናምን የለም ምንም። በቃ ማንም እስከዛሬ ድረስ አንቺ ጋር በመሆኔ እንደውም ያገዙኝ እንጂ ያስፈራራኝ አንድም አካል የለም። ግን እንደነገርኩሽ መጀመሪያም ላይ ስሜቴ ተቀይሯል። ከእህትነት ባለፈ የእውነት ሳላፈቅርሽ አልቀርምና ይሄንን ስነግርሽ በጣም ይቅርታ። በጣም በእውነት ልትቀየምኝ አልፈልግም። ምን እያልክ ነው? ማለት ታውቃለህ እኔ ምን አይነት ቦታ ላይ እንደነበርኩ ታውቃለህ። እሱን አውቃለሁ። እኔ እየቀለድኩብሽ አይደለም። እና እንዴት እንደዚህ ልትለኝ ትችላለህ? ሲጀመር እኔ በእንደዚህ አይነት ደረጃ በፍጹም አንድም ቀን አስቤ አላውቅም። ማለት ስትቀርበኝ በወንድምነት ልታግዘኝ ልትረዳኝ ነበር የመሰለኝ። እኔ ስታስበው እኔ መጀመሪያም ስቀርብሽ በቃ በእናትህ ዝም በል፣ ምንም ነገር አታውራ፣ ዝም በል በቃ። መጀመሪያም ስቀርብሽ እኮ በወንድምነት ነው ህይወት ነው ያገናኘን። እየቀለድክ ነው? እግዚአብሔርን እየቀለድኩ ወይስ ምንድነው? ፕራንክ ልታደርገኝ ነው? ካሜራ ደቅነህ ያልከኝ የምር ማለት ቤተሰብ ማወቅ ስላለባቸው እነሱም መጀመሪያም ቢሆን ነገራቸው ስለነበር ነውና በጣም ይቅርታ። እውነት እኔ አብረኸኝ ላለመሆን ፈልገኝ ምክንያት አድርገህ ልትርቀኝ ፈልገህ ከሆነ በጣም አዝናለሁ። እንደዚህ አይነት ነገር መቼም እንደማልቀበል ታውቃለህ። ምን አይነት ነገር ውስጥ እንዳለው ታውቃለህ። እግዚአብሔር ውስጤን ነው እየነገርኩሽ ያለሁት። የእውነት ነው የምልሽ፣ ስለ እውነት አሁን ውስጤን ነው እየነገርኩሽ ያለሁት። የእውነት አፍቅሬሻለሁና ምንም በምንም አይነት መንገድ ልትረጉሚው ትችያለሽ። ብቻ ግን ስሜቴን ነው እየገለጽኩልሽ ያለሁት። ዝም በል በቃ፣ ዝም በል። ምንም አትበላም። አሁን እኮ ያለፈውን እኮ አይደለም። በቃ አትንካኝ አንተ። ቆይ እኔ ማለት በጣም እግዚአብሔርን እያመሰገንኩ ነበር። ምን አይነት ሰው አገኘው ማለት ፈጣሪ ከላይ እንደላከልኝ ነበር ሳስብ የነበረው። ግን በእንደዚህ አይነት መንገድ እኔ እንጃ ምን አይነት ነገር ውስጥ እንደነበርኩ ታውቃለህ። ስታስበው ራሱ እንዴት መጣልህ እንደዚህ አይነት ነገር? በጣም ነው የማዝነው በእውነት እኮ። አሁን ምንም ነገር አትናገር። በጣም ተሳዝናለህ። ድጋሚ አጠገቤ እንዳትደርስ በቃ አትርዳኝ። ያንተን እርዳታ አልፈልግም። በእንደዚህ አይነት መንገድ ከሆነ እንዴት እንዳሰብከኝ አላውቅም። በጣም ነው አሁን ምን አለ መሰለኝ
ተመልካቾች ያው አሁን እሷ በእርግጥ ያለችበት ሁኔታ ሊያስብላት ይችላል። እንደዚህ አይነት ነገር ትክክል ልትሆን ትችላለች፣ ወይም ደግሞ እኔ ስህተት ልሆን እችላለሁ። ያደረኩት ነገር መልካም ላይሆን ይችላል። ግን እኔ የሚሰማኝን ነገር ውስጤ ጋር የሚመላለሰውን ነገር ነግሬያታለሁ። ከዚህ ባለፈ ግን እሷ ምንም ነገር በምንም ልተረጉመው ትችላለችና ዛሬ ላይ እንደዚህ አመናጭቃ በመሄዷ የእኔን ስሜት ይቀይሯል ብዬ አላስብም። ሲጀመር ነገ ሌላ ቀን ነው፣ የተሻለ ቀን ይመጣል ብዬ አስባለሁና እንግዲህ አሁን ላይ ያለው ነገር ብርሃን ያው በሀሳብ ያልተስማማችም ያሰብኩት ነገር እንደ እብደት ነው የቆጠረችውና ያመሃል እንደሚል ነገርም ተናግራ ነው ሄደችው። ስለዚህ የሚሆነው ነገር አይታወቅም። ነገ እንግዲህ በቀጣይ የሚሆነው ነገር ነው ያለን። እንግዲህ እግዚአብሔር ያግዝ፣ እግዚአብሔር ይርዳ በሉኝ። እንግዲህ ስሜቴን ተናግሬያለሁ። የሚመጣው ነገር ደግሞ እግዚአብሔር ነው የሚሆነው ያለን። ለጊዜው ቻው።